የተወዳችሁና የተከበራችሁ የዝቋላ ወረዳ የቴሌቪዥን ፕሮግራም ተከታታዮች በዛሬው ዝግጅታችን የተመጣጠነ ምግብ አዘገጃጀት በሚል ርዕሰ ጉዳይ ያዘጋጀነውን ዘጋቢ ፊልም ልናስቃኛችሁ ወደናል። አብራችሁን ሁኑ። መልካም ቆይታ። በዝቋላ ወረዳ የተመጣጠነ ምግብ አዘገጃጀት ተደራሽነት ከጊዜ ወደ ጊዜ እየተስፋፋ ይገኛል። በተለይም በወረዳው የሚገኙ እናቶች የአካባቢያቸውን ምርቶች በመጠቀም ለራሳቸውና ለልጆቻቸው ጤናማ አመጋገብ እንዲከተሉ እየተደረገ ያለው የግንዛቤ ማስጨበጫ ስራ ውጤት እያመጣ መሆኑ ተገልጿል። በዝቋላ ወረዳ የሰስካ ከተማ ነዋሪ የሆኑት ወይዘሮ ጉምጃ ሰፋው አንዷ የስልጠናው ተጠቃሚ ናቸው። እሳቸው እንደሚሉት ቀደም ሲል ከነበረው ልማዳዊ አሰራር ወጥተው አትክልትን፣ ልዩ ልዩ የእህል ዘሮችንና የእንስሳት ተዋጽኦችን በምን መልኩ አቀናጅቶ ማዘጋጀት እንደሚቻል በቂ እውቀት አግኝተዋል። ስልጣና የምንገባው ማለት ነው የስድስት ምግብ አይነቶች ናቸው። አሁን የህፃናትን እርጉዝ እናት፣ መጫት እናት የስድስቱን ምግብ እየወሰደች እዚህ አይተንም አንቀርም ከቤታችን ወስደንም እየበላን ነው ያለንና ግብርና እናመሰግናለን። የአትክልት ዘር ቆስጣ፣ ሰላጣ፣ ማንጎ፣ ፓፓያ የአትክልት ዘር ማለት ነው። የእህል ዘር ደግሞ ዳጉሳ፣ ማሽላ እንበላለን። የጥራጥሬ ዘር ደግሞ ባቄላ፣ ምስር እንበላለን። የአትክልት ዘር ደግሞ ካሮት የአይን መከላከያ ማለት ነው። ካሮት የአይን የህፃናት የአይን መከላከያ ይሆናል ለጤና ማለት ነው። አትክልት ለሁሉ ጤናን ይከላከላል። አትክልት ማለት እኛን እያዩ እኛም ከዚህ ሰምተን ግብርና ሲልክ ሰምተን እኛን ሲሰራ እኛ ስንሰራውን ሁላ እንዲሰሩ እናረጋለን ማለት ነው። ይሰራሉ፣ እንጠቀማለን። የእንስሳት ተዋጽኦ ስጋ ወይም ወተት ንግስትም ደግፎናል። እዛ እኛም እሱን ወስደንም እንትን አድርገን ስጋና ወተት ሁሉንም እንጠቀማለን ማለት ነው። ሌላኛዋ የስልጠናው ተሳታፊ ወይዘሮ አምባኑ ዘሩም ከስልጠናው አዳዲስ ግብዓቶችን ከመግዛት ይልቅ በቤት ውስጥ ያለንን ሀብት በአግባቡ ለመጠቀም እንዳግዛቸው ይናገራሉ። ግብርና ባስተማረው ሁልጊዜ በወር 2 ጊዜ በ15 በ29 እንሰለጥናለን። እሱም ሰልጥነን ደግሞ ከቤት ከጎረቤት ካሉት ደግሞ ወስደን እያስተማርን ስለሆነ ዞሮ የእህል አይነቶችን የተትን ይሁን ስጋም ይሁን ባለበት በሚበላው ጊዜ ማለት ነው። እንቁላል አለ ለልጆቻችን ቤት ያፈራውና ከእጃችን ያለውን ተጠቅመን የአመጋገብ ስርዓታችንን እያሻሻልን ነው። ይህም በ1000 ቀናት ውስጥ ህፃናት ማግኘት ያለባቸውን ምግብ አግኝተው እንዲያድጉ ከፍተኛ አስተዋጽኦ አለው። 1000 ቀናት ባለበት እስከ 2 ዓመት የሚለውን ዞሮ እያስጠቀምነ እየመገብነ ስለሆነ እሱን ለሁሉም እያስተማርና ከቀድሞ ባህል ያሁን እየተሻለ ይህ በቤተሰብ ደረጃ የሚከናወነው የምግብ ስርዓት መሻሻል ህፃናት በአእምሮም ሆነ በአካል ብቁ ሆነው እንዲያድጉ ትልቅ ሚና ይጫወታል። የወረዳው የግብርና ባለሙያዎች ይህ ተሞክሮ ሌሎች ነዋሪዎች እንዲሰርጽ በትኩረት እየሰሩ ይገኛሉ። ህፃኖቹም ከብላንድ ቤት እየወጡ ናጻ እየሆኑ ከምንም ከፋፋ እየወጣነ ዞሮ ናጻ ነው ያለነ ትምህርት ከወሰድን በኋላ ማለት ነው። እና ነፍሰ ጡር እናትም በደንብ እየተመገበች ነው። በጾም ጊዜ መቼም ቤት ያፈራውን ትጠቀማለች እንጠቀማለን።
በመብል ጊዜ ግን ቤታችን ባፈራው እጃችን ያለውን እንቁላል ይሁን ወተት ይሁን ስጋ ይሁን በየአይነቱ አድርገን እየተጠቀምን ነው። በዚህ ትምህርቱን መንግስት በሰጠው ግብርና በሰጠው እያመሰገንን ዞሮ የተሻለ ነው ብዬ አስቀምጣለሁ። የ01 ቀበሌ አትክልትና ፍራፍሬ ባለሙያ የሆኑት ወይዘሮ ፋሲካ ግርማይ እንደ ቀበሌ የሞዴል መንደር ተጠቃሚ እናቶች የሚሰጣቸውን ስልጠና በመጠቀምና ሌሎች በማካፈል ልምዱ እየተስፋፋ ይገኛል። አንዷ ሞዴል እናት ሌላው ትምህርት እየሆነችበት ያለ ሁኔታ ነው ያለው። ያው 60 እናቶች አሉ በዲክላሬሽን የታቀፉ። ያው እነሱን በየሳምንቱ በየ10 ቀኑ ስርዓተ ምግብ አመጋገብ እንዴት እንደሆነ ህፃናት እንዴት እንደሚመገቡ እናቶች ነፍሰ ጡር እናቶች እንዴት እንደሚመገቡ አትክልቱን በየጓሯቸው አትክልት ተክለው አትክልት የሌለው የለም። ከ60ዎቹም በላይ አስፋፍተናል። በቃ በቀበሌያችን ማለት ይቻላል አስፋፍተን ሌሎችም እየሰሩ ነው። ከ60ዎቹ እያዩ ሌሎች በስፋት እየሰሩልን ስለሆነ በጣም አሪፍ ነው ብለን ነው ያዝነውኛ። በዝቋላ ወረዳ እየተከናወነ ያለው ይህ ተግባር የምግብ ዋስትናን ከማረጋገጥ ባለፈ ጤናማ ማህበረሰብን ለመገንባት በሚደረገው ጥረት ውስጥ የበኩሉን ድርሻ እያበረከተ ይገኛል። ያው ሁለተኛ እዚህ በየወሩ እያመጣነ እዚህ በወሩ አንድ ጊዜ በኤፍሲቲ እያመጣነ እናሰራቸዋለን። እዚህ የመጡ ሌሎችም ከወረዳም ከሌላም አካባቢ ጋብዘን እዚህ ይሰራሉ። ራሳቸው ግብአት ያመጣሉ። ወተት፣ እንቁላል፣ ስጋ ተመሳሰለ እነዚህ ሽሮ፣ ክክ ምናምን ሰሊጥ ሁሉ ሳይቀራምቶ እዚህ እየሰሩ ያው ያቀርባሉ። ዝቋላ ወረዳ ከ2 ዓመት በታች የሆኑ ህፃናት ላይ የሚደርሰውን መቀጨጭና መቀንጨር ለማስወገድ አልሞ እየተገበረ የሚገኘው የሰቆጣ ቃል ኪዳን ፕሮግራም በዘንድሮ በጀት ዓመት በርካታ ተጠቃሚዎችን ያፈሩ አበይት የልማትና የስርዓተ ምግብ ተደራሽነት ተግባራት ላይ በስኬት እያከናወነ ይገኛል። የዝቋላ ወረዳ የሰቆጣ ቃል ኪዳን አስተባባሪ አቶ ዘላለም መንግስቱ እንደገለጹት ይህ የ15 ዓመት ስትራቴጂካዊ ፕሮግራም በአሁኑ ወቅት በትኩረት ወደ ስራ ማስፋፋት ስኪሊንግ አፕ 3ኛ ፌዝ ላይ ይገኛል ብለዋል። ፕሮግራሙ ዋነኛ ዓላማ ምንድነው? ከ2 ዓመት በታች በሆኑ ህፃናት ላይ የሚደርስን መቀንጨርና መቀጨጭ ማስወገድ ነው። እንግዲህ ፕሮግራሙ ከተጀመረ ቆይቷል። የ15 ዓመት ፕሮግራም ነው። በ15 ዓመት ጊዜ ውስጥ በርካታ ፕሮጀክቶች ተከናውነዋል። በርካታ ስራዎች ተሰርተዋል። ይህም በብዝሃ ሴክተር፣ በስርዓተ ምግብ ተኮር መሰረተ ልማት እንደዚሁም ደግሞ በስርዓተ ምግብ በራሱ በርካታ ተግባራት ሲከናወኑ እስከዚህ ደረጃ ደርሰዋል። እንግዲህ ፕሮግራሙ የ15 ዓመት ነው ብያችኋለሁ። 10 ዓመት ኦልሬዲ ተጠናቀው አሁን 5ኛ ወይም 3ኛ ፌዝ ላይ ነው የምንገኘው። ይህ ፌዝ ደግሞ የስኬሊንግ አፕ ፌዝ የሚባለው ነው። ይህ የቀሩ ተግባራትን አሟጠን የምንሰራበትና የምናከናውንበት ነው።
ፕሮግራሙን ውጤታማ ለማድረግም በበጀት ዓመቱ በክልል በጀት 9.5 ሚሊዮን ብር እንዲሁም በወረዳው መቀናጆ በጀት 1 ሚሊዮን 50 ሺህ ብር በጠቅላላው 10.5 ሚሊዮን ብር በላይ መዋለ ንዋይ ተመድበው ወደ ተግባር መግባቱን አስታውቀዋል። በዘንድሮ ዓመት በተለየ ሁኔታ የ2018 ዓመት በጀትን በተመለከተ ክልሉ ዘንድሮ የለቀቀልን በጀት ወደ 9.5 ሚሊዮን ብር ነው የለቀቀልን። ወረዳው ደግሞ የመቀናጆ በጀት ወደ 1 ሚሊዮን 50 ሺህ ብር የመቀናጆ በጀት ይዞ በዚህ ወደ ስራ ተገብቷል። የተከናወኑ አበይት የልማት ስራዎችና ተጠቃሚዎች የአካባቢ እናቶችና ወጣቶች ሁለንተናዊ ተጠቃሚነት ለማረጋገጥ በርካታ ፕሮጀክቶች ተጠናቀው ለአገልግሎት መብቃታቸውን አስተባባሪው ጠቁመዋል። በዚህ በተለቀቀው በጀት ያከናወናቸው ተግባራት ምንድናቸው? በእንስሳት እርባታ ለአጥቢና ነፍሰ ጡር እናቶች የወተት ፍየል መግዛት ነው። ወደ ከ18 በላይ እናቶች በእንስሳት በአጥቢና ነፍሰ ጡር እናቶች በወተት ፍየል ተጠቃሚ እንዲሆኑ ተደርጓል። ከነዚህ መካከል ለ18 ነፍሰ ጡርና አጥቢ እናቶች የተመጣጠነ ምግብ የወተት ምንጭ የሚሆን የወተት ፍየል ድጋፍ ተደርጓል። የመሰረተ ልማትና መስኖ ማስፋፊያ 320 ሜትር ርዝመት ያለው የመስኖ ካናል ማራዘሚያ ስራ በስኬት ተጠናቋል። ይህም 8 ሄክታር መሬት ማልማት የሚችል ሲሆን ለበርካታ የአካባቢ ወጣቶች ሰፊ የስራ ዕድል የተፈጠረ አኩሪ ተግባር ነው። እንደዚሁም ደግሞ በግብርና የተለያዩ የአትክልትና የሰብል ዝርያዎች ተገዝተው በተለይ በአካባቢያችን ድርቅ ሊቋቋሙ የሚችሉና ፈጥነው ሊደርሱ የሚችሉ ከአካባቢው የአየር ንብረት ጋር የተላመዱ በተለያዩ የእርሻ ምርምር የወጡ የተሻሻሉ ዝርያዎች እንዲገዙ ተደርገው ለእናቶች እንዲሰራጩ ገቢ ሆነዋል። ደግሞ በውሃ የንጹህ መጠጥ ውሃ ተጠቃሚ ለማድረግ ወደ 1.4 ሚሊዮን አካባቢ ነው ለዚህ ተቋም የተበጀተው። በዚህ መሰረት አንድ የውሃ ተቋም ተገንብቷል። አንድ የውሃ ቧንቧ ደግሞ ጥገና የተካሄደለት እንዳለ ነው። ከዛ ውጭ በመስኖ ተግባራችን የዘንድሮ ዓመት ወደ 320 ሜትር መስኖ የካናል ማራዘም ስራ ተሰርቷል። ይህም ወደ 8 ሄክታር ሊያለማ የሚችል በርካታ ወጣቶችን የስራ ዕድል ተጠቃሚ የሚያደርግ በተለይ በገጠሩ አካባቢ ያሉ በርካታ ወጣቶች የእርሻ መሬት የሌላቸው ከመሆኑ ጋር ተያይዞ በጣም መሰረታዊ የሆነ ችግር አለ። የእነዚህን ችግር ሊቀርፍ የሚችል ስራ እየተሰራ መሆኑን ልትረዱ ይገባል የሚል ነገር ነው ያለ። ያጋጠሙ ፈተናዎችና የተመዘገቡ ስኬት አቶ ዘላለም አያይዘውም ፕሮጀክቶችን በተያዘላቸው የጊዜ ገደብ ለማጠናቀቅ የነዳጅ እጥረት መኖሩ የፋብሪካ ውጤቶችና ቁሳቁሶችን ወደ ስፍራው ለማጓጓዝ ትልቅ ፈተና ሆኖ መቆየቱን አስታውሰው ነገር ግን ያጋጠሙ ማነቆዎችን ሁሉ በተቻለ አቅም በማለፍና የተገኙ አጋጣሚዎችን በአግባቡ በመጠቀም በዘንድሮ በጀት ዓመት ካለፉት ጊዜያት የተሻለ አመርቂ አፈጻጸም ማስመዝገብ እንደተቻለ ይገልጻሉ። በተለይ እነዚህን ተግባራት ስናከናውን በርካታ ውጣ ወረዶች አሉ፣ በርካታ ቻሌንጆች አሉ። በተለይ አንዱ የገጠመን ፈተና ምንድነው? በተለይ ፕሮጀክቶች በተያዘላቸው ቶሎ እንዳይጠናቀቁ የነዳጅ የትራንስፖርቴሽን ችግር፣ እነዚህ ማነቆዎች ሆነው ነው የነበሩት። በተለይ ማቴሪያል የፋብሪካ ውጤቶችን ወደ ሳይት ለማጓጓዝ እንደዚሁም ደግሞ ታች ወርዶ በተለያየ የሚከናወኑ ተግባራትን ለመደገፍ የትራንስፖርቴሽን ችግሩ በጣም ችግር ሆኖ ነው። ያም ሆነ ይህ በተገኘው አጋጣሚና በተቻለ መጠን እነዚህ ሁሉ ችግሮች ቀርበን የሞዴሊንግ ማስፋፋት ተግባራት በአሁኑ ወቅት ፕሮግራሙ በያዘው አቅጣጫ መሰረት በወረዳው በተመረጡ 2 ቀበሌዎች ልዩ ትኩረት ሰጥቶ እየሰራ ይገኛል። በዚህም መሰረት በ01 ቀበሌ ሲያሏና ግኒ ጎጦች፣ በ02 ቀበሌ አደሲና ጎስኪ ጎጦች ያሉ እናቶች በተለያዩ አትክልትና ፍራፍሬ ልማት በተሻሻሉ የሰብል ዝርያዎች አቅርቦትና በዘመናዊ የእንስሳት እርባታ ተጠቃሚ መሆን ችለዋል። ሞዴል መንደር ያው ፕሮግራሙ አሁን በያዘው አቅጣጫ መሰረት ምንድነው በሞዴሊንግ ሲስተም ማስፋት መቻል አለብን ነው። በዚህም መሰረት በወረዳችን በ2 ቀበሌዎች 2 የሞዴል መንደሮች አሉ። በዚህ በ2 ቀበሌዎች ማለት ነው በ01 እና በ02 01 ላይ ሲያሏና ግኒ፣ 02 ላይ ደግሞ አደሲና ጎስኪው የሚባሉ ጎጦች ላይ የሞዴል መንደሮች አሉ። እነዚህ እናቶች በተለያዩ የአትክልትና ፍራፍሬ ዘሮች፣ በተለያዩ የሰብል ዝርያዎች እንደዚሁም ደግሞ በእንስሳት እርባታ ዘንድሮ ኢቭን የሰራ ነው ተግባር ምንድነው? በባለፈው ዓመት 01 ላይ የመስኖ ካናል የማራዘም ስራ እንደዚሁም 02 ደግሞ የመጠጥ ውሃ ንጹህ የመጠጥ ውሃ ቧንቧ ግንባታ ያከናወንበት ሁኔታ ነው ያለው። በዘንድሮ ዓመትም በተለየ ሁኔታ በተለይ ቅድም እንዳልኩት ከዚህ ከማስፋት ስትራቴጂ ጋር ተያይዞ
በእነዚህ ቀበሌዎች በእነዚህ ሞዴል መንደሮች ያሉ ሁሉም እናቶች በስርዓተ ምግብ መመረቅ መቻል አለባቸው። ውድ የዝቋላ ወረዳ የቴሌቪዥን ዝግጅታችን ተከታታዮች በስርዓተ ምግብ አጠቃቀም ዙሪያ የዕለቱን ፕሮግራም ያቀርብላችሁ እኔ መልካም አስማማው ከካሜራ ባለሙያው ምትኩ ምላሽ ጋር በመሆን ነበር። ቀጣይ በሌሎች ዝግጅቶች እስከምንገናኝ ቸር ያቆየን።